ያለባቸው የወላይታና የአርባ ምንጭ ከተማ ነዋሪዎች ረጃጅም ሰልፎችን በመጠበቅ ድምጽ የሰጡበትን ሁኔታ ተመልክቻለሁ። ከተመዘገቡት ከ3 ሚሊዮን በላይ መራጮች ውስጥ ምን ያህሉ ድምጹን ሰጥቷል የሚለው በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የሚወጣው አሃዛዊ መረጃ እንዳለ ሆኖ ማለት ነው። ነገር ግን ለህዝበ ውሳኔው በቀረቡ ሁለት አማራጮች ላይ ሚዛኑን የጠበቀ ወይም የግድ እኩል ባይሆንም የተቀራረበ አረዳድ ነበር ለማለት ያስቸግራል። በእኔ እይታ ወይም በእኔ እንደተረዳሁት ማለት ነው። እርግጥ ነው ህዝበ ውሳኔው የማስፈጸም ኃላፊነት ያለው የኢትዮጵያ ብሔራዊ ምርጫ ቦርድ የመገናኛ ብዙሃንን በመጠቀም ለውሳኔው የቀረቡ አማራጮችን ለማስተዋወቅ የሞከረበት ሁኔታ አለ። ያም ቢሆን በጋራ መደራጀትን የሚደግፉ ነጭ እርግብን የማይደግፉ ደግሞ ጎጆን እንዲመርጡ እንዲሁ በድፍን ከመጠቆም ያለፈ አልነበረም። ጥቂት የሲቪል ማህበራት ድርጅቶች በአንዳንድ ከተሞች ላይ በተወሰነ ደረጃ በመራጩና በአማራጮች ዙሪያ ለማከራከር የሞከሩበት ሁኔታ አለ። ነገር ግን በአብዛኛው በተንቀሳቀስኩባቸው በወላይታ ሶዶና በአርባ ምንጭ ከተሞች በጎዳናዎች ይሁን በህንጻዎች ላይ ከነጭ እርግብ በስተቀር አማራጭ የጎጆ ምስልን አላየሁኝም። ነጭ እርግብ ማለት አዲስ ክልል እንዲቋቋም የቀረበውን ሐሳብ የሚወክለው ምልክት ማለት ነው። በትክክል 6 ዞኖችና 5 ልዩ ወረዳ በጋራ እንዲደራጁ ደግፋለሁ የሚለው ሐሳብ በነጭ እርግብ ነው የተወከለው። እንደሚታወቀው አልደግፍም የሚለው ደግሞ በጎጆ ነው የተወከለውና በተዘዋወርኩባቸው የወላይታ ሶዶም ሆነ የአርባ ምንጭ ከተሞች ከነጭ እርግብ በስተቀር በየከተሞቹ በየህንጻው ላይ ጎጆን በምንም አይነት ሁኔታ ለማየት የቻልኩበት ሁኔታ የለም። ብዙ ለመዘዋወር ሞክሬያለሁ። በነገራችን ላይ ይህ ጉዳይ ድምጽ ለመስጠት በምርጫ ጣቢያዎቹ ለተገኙ ከፍተኛ የብልጽግና ፓርቲ አመራሮች ጭምር በጥያቄ መልክ አንስተንላቸዋል። የአንድ ወገን አማራጭ ጎልቶ የታየበት ነው። የህዝበ ውሳኔው ሂደት ከገዢው ፓርቲ ተጽዕኖ ምን ያህል የጸዳ ነው ብለን ጠይቀናል። ምንድነው ያሉት? ብልጽግና እንደ ገዢ ፓርቲ በጋራ መደራጀት ሊያስገኝ በሚችለው ጠቀሜታ ዙሪያ በቀበሌ በወረዳ ደረጃ ህዝባዊ የውይይት መድረኮችን አካሂዷል። ነገር ግን ጠቀሜታውን ከማሳየት ባለፈ የመወሰን አማራጩ ለህዝብ ነው የተወው ፓርቲው የሚል ምላሽ ነው የሰጡት። በአጠቃላይ ሲታይ ግን የአሁኑ ህዝበ ውሳኔ ከዚህ በፊት ከተካሄዱት ሁለቱ ህዝበ ውሳኔዎች ጋር ሲነጻጸር በመራጮች ተሳትፎ ጥሩ ሊባል የሚችል ቢሆንም ግን ቀዝቀዝ ያለ ብዙም ፉክክርና ጉጉት ያልታየበት ህዝበ ውሳኔ ነው ማለት ይቻላል። በአብዛኞቹ ዘንድም ቀድሞ ያለቀ ጉዳይ ተደርጎ የማየት ሁኔታ እንዳለ ነው የታዘብኩትኝ። ህዝበ ውሳኔው ከተካሄደባቸው ዞኖች አንዱ ወላይታ ነው። አንተም በሶዶ በኩል ነው ያለፍከው። አሸናፊ ለረጅም ጊዜ የወላይታ ጉዳይ በህዝበ ውሳኔ እንዲፈታ ግፊት ሲያደርጉ ከቆዩ የዞኑ ልሂቃን አንዱ ነው። የህዝበ ውሳኔ ውጤት እንግዲህ ገና አልታወቀም። ነገር ግን አሸናፊ ይህ ህዝበ ውሳኔ የወላይታ ክልል እንዲቋቋም ሲደረግ ለነበረው ግፊት መልስ ሰጠ ወይ? በመንግስት የተወሰነ ውሳኔ የወላይታን ህዝብ ክልል የመሆንን ዋጋ የከፈለበትን ህልም ያጨናገፈ የአፈናና የኃይል እርምጃ ተወስዶ ህጋዊ ዲሞክራሲያዊ ሂደቶች፣ ህገ መንግስታዊ አካሄዶች በኃይል የተቀለበሱበት ጉዳይ ነው። በአጠቃላይ ወላይታ ውስጥ የተካሄደው ህዝበ ውሳኔ ተብሎ የተጠራው ህዝበ ውሳኔ አልነበረም። ህዝበ ውሳኔ ሊያስብሉ የሚችሉ ኤሌመንቶች እዛ ውስጥ አልነበረም። በአንድ የፖለቲካ ፓርቲ ወይም ገዢ ፓርቲ ውሳኔ ሁለት ከህዝብ ፍላጎት ውጭ የሆኑ አማራጮች በህዝብ ላይ ተጭኖ ያ በኃይል በህዝብ ላይ እንዲወሰን የተደረገ ሂደት ነው እንጂ ህዝበ ውሳኔ ነው ብሎ ሌጂቲሜት የሆነ ህዝበ ውሳኔ ወላይታ ውስጥ አልተካሄደም። የወላይታን ህዝብ የክልል የመሆን ጥያቄን በሚያፍን በጊደር ለሌላ ትግል ደግሞ ህዝቡን ወደ ሌላ ትግል ምዕራፍ የሚያሸጋግር ሂደት ነበረ። ነገር ግን የወላይታ ዞን በአካባቢው ከሚገኙ ሌሎች ዞኖች ጋር በአንድ ላይ እንዲዋቀር ሀሳብ ሲቀርብ ምክር ቤቱ ያሳለፈው ውሳኔ ነበር አይደለም? እሱን እንዴት ነው የሚታየው? ህገ መንግስቱን የናደው እዚህ ጋር ነው። መጀመሪያ የነበረው ምክር ቤት በዞን ደረጃ አጠቃላይ በኢትዮጵያ ምርጫ አልተካሄደም። የክልልና የፌዴራል መንግስት ህዝብ ተወካዮች ምርጫ ነው የተካሄደው። በዞን ደረጃ አሁን ላይ ያሉ ስልጣን ላይ ያሉ የዞን የህዝብ ተወካዮች ምክር ቤት አባላት ስራ ዘመናቸውን ያጠናቀቁ 9 እና 10 ዓመት የሞላቸው ሰዎች ናቸው። ህገ መንግስቱ ላይ ከተቀመጠው ውጭ ስልጣን ይዞ በኃይል የተቀመጡ አካላት ናቸው። የቀድሞ አስተዳዳሪ ወይም የቀድሞ አመራሮች በነበሩበት ጊዜ አባላት የወላይታን ህዝብ ክልል የመሆን ጥያቄ በህዝብ ጫና ወስኖ ለፌዴሬሽን ምክር ቤት በሚልኩበት ወቅት 5ኛ ዓመታቸውን ጨርሶ የ5ኛ ዓመት ማብቂያቸው ላይ ነበር የጠየቁት ያስገቡት። ያ በ2 ዓመት ሂደት ጊዜ ውስጥ ውድቅ እንዲሆን ተደርጎ ፌዴሬሽን ምክር ቤት ምላሽ ባለመስጠቱ የነበረው ሌጂቲሜት የዞኑ ምክር ቤት
አባላት ያቀረቡት የህዝቡ ጥያቄ ኤክስተንድድ በሆነው ህገወጥ በሆነው ምክር ቤት አባላት እንደገና የህዝቡ ጥያቄ ውድቅ እንዲደረግ መፈንቅለ መንግስት ወላይታ ውስጥ ከተካሄደ በኋላ ብዙ ንጹሃን ከተገደሉ በኋላ ብዙ አመራሮች ከታሰሩ፣ ተፎካካሪ ፓርቲዎች ከታሰሩ፣ ሲቪክ ማህበራት ከታሰሩ በኋላ አጠቃላይ ወላይታ ውስጥ ከፍተኛ የሆነ የፖለቲካ ክራክዳውን ከተካሄደ በኋላ ሌላ መንግስት የሚፈልገው አካል ተቋቁሞ የህዝብን ድምፅ ለማፈን በሚያስችል የ2 ዓመት በኮማንድ ፖስት ወላይታ ከቆየ በኋላ እንደገና ይህ ምክር ቤት በዘመቻ መልክ ነው ልክ የቀድሞ ወላይታ በኃይል በጠመንጃ አስፈጽሞ ምክር ቤቱ ያስወስን ከዛ በኋላ ሌሎችን በሰዓታት ልዩነት ውስጥ በአንድ ጊዜ ዘመቻ በሆነ መልገት ምክር ቤቶች እንዲያጸድቁ አስገዳጅ በሆነ ትዕዛዝ የተፈጸመ በመሆኑ ህገወጥ ነው። አንደኛው ህገ መንግስቱን የናደው እዚህ ጋር ነው። ለህዝቦች የተሰጠውን ሉዓላዊ የህዝብ መብት በህገወጥ ስልጣን በያዙ አካላት በመፈንቅለ መንግስት በኃይል ወንበር በያዙ አካላት የምክር ቤቱ ሌጂቲሜት ውሳኔ እንዲሻር ተደርጓል። ከዚህ ይጀምራል ህገ መንግስቱን የመናድ ስራ ወላይታ ውስጥ የተሰራው። ህዝበ ውሳኔው ጋር ሲደርስ ለህዝቡ የቀረበ አማራጭ ህዝቡ ያቀረበው የወላይታ ህዝብ ከጎጥ ከቀበሌ እስከ ወረዳ እስከ ዞን በእያንዳንዱ በሁሉ ማህበራዊ መሰረቶች ተወያይቶ ብቻዬን ክልል መሆን ያዋጣኛል፣ ይሄ በኢትዮጵያዊነት ያለን ድርሻ ራሳችንን በራስ የማስተዳደርን ህገ መንግስታዊ መብት ሊያጎናጽፈን የሚችለው ይሄ ነው፣ ከሌሎች ጋር ግን በጉርብትና በኢትዮጵያዊነት አብሮ መኖርን የሚከለክል ምንም ነገር የለም ብሎ ተወያይቶ ወደ 373 ቀበሌዎች በእያንዳንዱ ምክክር ተደርጎ የጸደቀው በአንድ ቀን ዘመቻ የሻሩበት ነው። ይሄንን አጀንዳ ክልል ልሁን የወላይታ አማራጭ አልተሰጠው። የወላይታ ብሔራዊ ክልላዊ መንግስት ወይስ አዲሱ ደቡብ ኢትዮጵያ ክልል የሚል አማራጭም አልቀረበም። ከምርጫዎችም አንጻር ሲታይ በአጠቃላይ ወደ ህዝበ ውሳኔው ሲገባ ከቅስቀሳው ከማስተማር ከተሳትፎ ምህዳሩ አንጻር ሌላ አማራጭ ሀሳቦችን የሚያመጡ ግለሰቦችና ተቋማት የሚንቀሳቀሱበት መብት በሙሉ ወላይታ በአጠቃላይ ኮማንድ ፖስት ስር ከገባ በኋላና ከወደቀ በኋላ ይሄን ህዝበ ውሳኔ አምጥቶ ህዝበ ውሳኔ ሳይሆን የአንድ ፓርቲ ውሳኔ ይሄን ለምርጫ ቦርድም ጥያቄ ያቀርበን ነበር። ይሄ ህዝበ ውሳኔ ሊሆን ይችላል ይባላል ወይ ሲባል ኢንፎርማል በሆነ መንገድ ያው የማስፈጸም ኃላፊነት ብቻ እንዳለባቸው ገልጾ ነው የነገሩንና በአጠቃላይ ህዝበ ውሳኔ ነው ብሎ መውሰድ እጅግ ከባድ ነው። በ6 ዞኖችና በ5 ልዩ ወረዳዎች ህዝበ ውሳኔ በተካሄደበት ዕለት በጉራጌ ዞን ከተሞች በቤት ውስጥ የመቆየት አድማ ተደርጓል። በዚሁ በአደረጃጀት ጉዳይ እንዲህ አይነት አድማ በጉራጌ ዞን አካባቢ ሲደረግ በእኔ ቆጠራ ወይም እኔ በተከታተልኩት እንኳን 4ኛው ሳይሆን አይቀርም። መንግስት በተከተለው መንገድ የጉራጌ ዞን በአጎራባች ከሚገኙ 4 ዞኖችና 1 ልዩ ወረዳ ጋር ተጣምሮ አንድ ክልል ያቋቁማል ተብሎ ነው የሚጠበቀው። እንግዲህ አቶ መሐመድ 3ቱ ህዝበ ውሳኔዎች ሲካሄዱ ጉራጌና በአካባቢው ያሉ ዞኖችና ልዩ ወረዳዎች ቀርተዋል ብቻቸውን። ሂደቶቹ 3ቱ ህዝበ ውሳኔዎች ጉራጌ ላነሳው ጥያቄ ወይም የጉራጌ ዞን በምክር ቤቱ አሳልፎት ለነበረው ውሳኔ መልስ ሰጠ ወይ? ጥያቄው ተመለሰ ወይ? አጠቃላይ ደቡብ ውስጥ የተካሄደው ደቡብ ክልል ወደ 4 የመሸንሸኑ ሂደት ያው ብልጽግና በሚፈልገው ለአገዛዝ በሚመቸው መልኩ ደቡብን እንደፈለገ ቅርጫ እናደረገው ነው እኔ በግሌ ፊልም ማድረገው። እንግዲህ አንዳንድ ቦታ ላይ ከህግ አንጻር ህጋዊ ነው። ለምሳሌ በሲዳማ በደቡብ ምዕራብና ደቡብ ኢትዮጵያ የተካሄዱ ህዝበ ውሳኔዎች ከህገ መንግስቱ ጥሰት ቀድሞ ምክር ቤቶቹ ባጸደቁበት ሰዓት 1 ዓመት ጊዜ ውስጥ የደቡብ ምክር ቤት ከምርጫ ቦርድ ጋር ተባብሮ ህዝበ ውሳኔ ማስደረግ ነበረበት። እዛ ጋር ህገ መንግስታዊ ጥሰት ተፈጽሟል። በሁሉም ማለት ነው በሁሉም የደቡብ ዞኖችና ልዩ ወረዳዎች ክልል በጠየቁት ማለት ነው ወደ 12 አካባቢ በሚሆኑት። ሁለተኛው ዙር ግን ጠቅላይ ሚኒስቴሩ በተለይ የሰላም አምባሳደሮች የሚል በራሳቸው አምሳል ጠጥተው የሰሩት ኮሚቴ ወደ ስራ ገብቶ እንቅስቃሴ ከጀመረ በኋላ በጣም በሚያሳዝን ሁኔታ ሪፖርቱን የማንበብ ዕድል ያገኙ ሰዎች ስላገኘው ያው ፐብሊክም ነበረ ብዙ ቦታ ላይ ተደራሽ የነበረ ሰነድ ነው። መግቢያው ላይ ወደ 4 ተከፍለን ስምሪት ወሰድን ይላል። ወደ 4 ማለት አሁን የተከፈሉት ክልሎች ማለት ነው። ደቡብ ክልል ወደ 4 ሲከፈል ከሲዳማ ውጪ ባሉት በሁሉም አካባቢ ተንቀሳቅሰዋል። ስሙን ያወጡት ከቤተ መንግስት ነው። ቀድሞ ወደ ህዝብ ከመሄዳቸው በፊት ቤተ መንግስት ውስጥ 4 ኪሎ ውስጥ
ደቡብ የትኛው ነው፣ ደቡብ ምዕራብ የትኛው ነው? ምናልባት ያኔ አልፎ አንዳንዶቹን ለምሳሌ አሁን ማዕከላዊ የተባለውን ሸዋ ክላስተር በሚል ወደዛ የነበረውን ደግሞ ኦሞቲክ ክላስተር የሚል የስም ቅያሪ ካልሆነ በቀር ገና ለጥናት ብለው ሲወጡ በአራት ከፍለው ወጡ። ተመልሰው ደግሞ አንድ ሳምንት ያህል በክልሉ የተለያዩ አካባቢዎች ላይ ተንቀሳቅሰው ሲመለሱ ተመሳሳይ የሆነ ልክ ቀድመው ስቴት ያደረጉትን ጉዳይ በጥናት እንዳረጋገጡት በማስመሰል ሪከመንድ ያስቀመጡት ነገር ነበረ። ስለዚህ አጠቃላይ ሂደቱ የሄደው ብልጽግና አገዛዝ ደቡብ ክልልን በየትኛው መንገድ ብሸነሽን የተሻለ ለአገዛዝ ይመቸኛል በሚል መንገድ እንደሄደበት ነው ማምነውና ከዛ አንጻር ደቡብ ክልል ውስጥ የነበረውን ችግር በአብዛኛው የፈታ ነው ለማለት በጣም አዳጋች ነው ለኔ። ግን ሂደቱ ሁሉም ቦታ ተመሳሳይ ነበር ብሎ መውሰድ በስርዓቱ ወይም የገዢው ስርዓት ቀድሞ በሰላም አምባሳደሮችና በጠቅላይ ሚኒስትሩ ሪኮሜንዴሽን መሰረት ለማስኬድ እንደዚሁም በብልጽግና ስራ አስፈጻሚ በተወሰነው መልኩ ሁሉን በአራት ለመክፈል ተመሳሳይ እንቅስቃሴዎች በሁሉም ቦታ ላይ አድርጓል። ግን መጨረሻ ላይ ጥያቄዎቹ የደረሱበት ደረጃ ካየን በደቡብ ምዕራብ፣ በደቡብ ኢትዮጵያ በመሳሰሉ ቦታዎች እንደዚሁም በሁለቱ ቦታዎች ላይ ሁሉ ዞኖችና ልዩ ወረዳዎች የመጀመሪያውን ውሳኔያቸው እንዲቀለብሱ ነው የተደረጉት። ስለዚህ እዛ ጀርባ ላይ አብዛኛው ክልሉ ለአለፉት ዓመታት በወታደራዊ ኮማንድ ፖስት ነበረ ሲተዳደር የነበረው። ከፍተኛ የሆነ አፈና ሲፈጸም በብዙዎቹ ቦታዎች ላይ በጉልበት በማስገደድ በወታደራዊ ኮማንድ ፖስት ሀሳባቸውን እንዲቀይሩ እንደዚሁም ደግሞ በፖለቲካ በፓርቲ ስራም ለሌሎች አማራጮች ድል በመንፈግ ተፎካካሪና ተቃዋሚ ፓርቲዎች ስራ እንዳይሰሩ በማድረግ በፈለገው መልኩ እንዲሄድ አድርጎታል። ከነዚህ ምናልባት እኔ እንደ ኤክሴፕሽን ሆኖ የወጣው የጉራጌ ጥያቄ ነው። እስካሁን ባለው ሂደት ጉራጌ ልክ እንደ ሌሎቹ ክልልነቱን በሙሉ ድምፅ አጸደቀ። አብዛኞቹ ጋር በሙሉ ድምፅ ወይም ደግሞ በአብላጫ ድምፅ ነው መጀመሪያ ወደ 2011 አካባቢ ያጸደቁት። ነሐሴ 5 2014 ላይ ደግሞ መንግስት ይሄ በጠቅላይ ሚኒስትሩ የወረደው በሰላም አምባሳደሮች የተጠናውን የክላስተር ምክረ ሀሳብ በአብላጫ ድምፅ ውድቅ አደረገ። ስለዚህ ሌሎቹ ቦታዎች ላይ ካየን ግን የመብት ጥሰት አፈና የነበረበት ቢሆንም አዲስ የህግ ቀለም የሚሰጡበት የህግ ሽፋን የሚሰጡበት በህገ መንግስቱ መሰረት ነው የተጓዝነው የሚል አይነት ስሜት ለመፍጠር እንደዚሁም ደግሞ ሪፈረንደም ወይም ህዝበ ውሳኔ ለማካሄድ የሚያስችል ፕሮሲጀር ላይ አድርሰውታል። በተጠቀሙት የተለያየ አይነት አፈናና የማግባባት የማሳመን የመሰንጠቅ አንዳንድ ቦታዎች ላይ ደግሞ አመራር በመቀየር በመሳሰሉት እንደዚህ አይነት ሙከራዎች ጉራጌ ዞንም ላይ በተመሳሳይ ሙከራዎች ነበሩ። በተለይ ክላስተሩ ውድቅ ከተደረገ በኋላ የዞኑ ምክር ቤት ቋሚ ኮሚቴዎች እንዳለ እንዲበተኑ ተደርገዋል። አመራሩ እንዳለ እንዲለቅ ተደርጓል። ከፍተኛ የሆነ አፈናዎች እየተካሄዱ ቢሆንም ይህን ለሶስተኛ ዙር መስከረም 7 ሶስተኛ ዙር የምክር ቤት ጉባኤ ጠርተው ቀድሞ ውድቅ የተደረገውን የክላስተር አደረጃጀት ዳግም ለማስወሰን ሙከራ አድርገው ነበረ። እሱም አልተሳካም። ስለዚህ መጨረሻ ላይ በተለይ ከሶስቱ የሲዳማ በተለየ መልኩ የሚታይ ስለሆነ ከሶስቱ የጉራጌ ያለበት ማዕከላዊ ኢትዮጵያ የተባለው የጉራጌ ዞን ምክር ቤት እና አጠቃላይ የጉራጌ ህዝብ እንቅስቃሴ ባደረሰው ተጽዕኖ ነው ያለ ህዝበ ውሳኔ እንዲደራጅ ህገ መንግስቱ በተደጋጋሚ ከአንድም 2-3 ጊዜ በግላጭ የተጣሰበት አይነት ሂደት እንዲፈጠር ያደረገው ክላስተሩ ውድቅ በማድረጋቸው እንደ ሌሎቹ አካባቢዎች ላይ የይስሙላ ህዝበ ውሳኔ የሚያደርጉበት እድል እንኳን ነፍጓል። ስለዚህ ማዕከላዊ ኢትዮጵያ የሚባለው ክልል ሲመሰረት ምንም አይነት በህዝብ ድምፅ የተደገፈ በህዝበ ውሳኔ የተደገፈ ማሳመሪያ ማጀቢያ የሚሆን ነገር እንኳን አላገኘም። ስለዚህ አቶ መሐመድ ግን ማረቆ፣ ቀቤና መስቃን፣ ምስራቅ መስቃን ወረዳዎች እንደዚሁም የቡታጀራ ከተማ ምክር ቤቶች ደግሞ አሁን በክላስተር የሚባለውን አደረጃጀት ወይም ደግሞ የማዕከላዊ ኢትዮጵያን ያቋቁማል ተብሎ የሚጠበቀውን ሀሳብ መደገፋቸውን ሰምተን ነበረ። ድጋፍ አለ ማለት ነው ጉራጌ አካባቢ። እነዚህ ሁሉ መዋቅሮች የዞኑ ምክር ቤት አባላት ናቸው። ወረዳዎቹም ሆነ ከተማ አስተዳደሮች የዞኑ ምክር ቤት ውሳኔ አካል ናቸው። ቀድሞ 2011 ላይ በሙሉ ድምፅ በጸደቀበትም ሆነ 2014 ነሐሴ 5 በአብላጫ ድምፅ 52-40 ውድቅ በተደረገበት ክላስተሩ ቦት ያደረጉ ናቸው። አንደኛ ህገወጥ ነው። የወረዳ ምክር ቤቶች የዞኑን ምክር ቤት ውሳኔ ተላልፈው ለምሳሌ የህዝብ ተወካዮች ምክር ቤት ያጸደቀውን ውሳኔ ወርደ በክልል ምክር ቤቶች ወይም የክልል ምክር ቤት የደቡብ ምክር ቤት ያጸደቀውን በጉራጌ ዞን ደረጃ በወላይታ ዞን ደረጃ ወርደ ልትሽር የምትችልበት ምንም አይነት ህጋዊ ግራውንድ የለም። አንደኛው ነገር እሱ ነው። ሁለተኛ ደግሞ የዞኑ ምክር ቤት ውሳኔ በሰጠበት ሂደት ውስጥ የተሳተፉ አካላት ነበሩ። ስለዚህ የጉራጌን ህዝብ ጥያቄ ለማጨለም እና ወደሚፈልጉት ወደ ክላስተሩ አቅጣጫ ለማምጣት ብዙ የህግ ጥሰቶች የተሞሉባቸው ሙከራዎች አድርገው ነበረ። ያም ሆኖ ግን እንዳልኩ ይሄን ካደረጉ በኋላ ነው ከነሐሴ 5 እስከ መስከረም 7 ባለው ጊዜ ውስጥ
የተለያዩ ወረዳዎች እንዲሰበሰቡ እያደረጉ በጣም በሚያሳዝን ሁኔታ እኮ የዞኑ ምክር ቤት ውድቅ ሲያደርገው ክላስተሩን አጠቃላይ ፋይል በደህንነቶች እንዲወሰድ ተደርጓል። ማንኛውም የመንግስት ሚዲያ ከቨሬጅ እንዳይሰጠው ተደርጓል። የወረዳ ምክር ቤቶች ግን ህገወጥ የሆነ እንቅስቃሴ ሲያደርጉ ራሳቸው ያደርጉት ስለነበረ ትልልቅ የሀገራችን ሚዲያዎች በገጠሩ ውስጥ ገብተው እንቅስቃሴ ሲያደርጉ ነበረ። በአጠቃላይ ጉራጌና አሁን በጉራጌ ምክንያት ደግሞ የሚቋቋመው ማዕከላዊ ኢትዮጵያ የሚባለው ፍጹም ህገ ወጥ በሆነ መልኩ ምክንያቱም በህገ መንግስቱ በግልጽ እንደሰፈረው ከአንድ አደረጃጀት ወደ አንድ አደረጃጀት ያለ ህዝብ ውሳኔ የሚሄድበት መንገድ የለም። ስለዚህ ህዝቡ ለይስሙላ እኔ ሌሎቹም አካባቢዎች ላይ ያለውን ስሜት በደንብ እረዳለሁ። በቅርቡ ህዝበ ውሳኔ በተደረገበት ደቡብ ኢትዮጵያ ያለውን ስሜት በደንብ እረዳለሁ። ከፍተኛ አፈና፣ ተመሳሳይ የሆኑ አፈናዎች ሲካሄዱ ነበረ። የጉራጌ ዞን ለየት የሚያደርገው ያንን አፈና ተቋቁሞ እስከ መጨረሻው ነጥብ ይዞ መውጣቱ ነው ትልቅ ልዩ የሚያደርገው። ዞሮ ዞሮ ግን በነ ወላይታና በመሳሰሉት አካባቢዎች ላይ የተፈጸመው በነ ጌዲዮ ለምሳሌ ጂኦግራፊክ ምንም አይነት ግንኙነት በሌለበት ሁኔታ ወደዚህ እንዲመጡ መደረጋቸው፣ ወላይታ አካባቢ የነበረውን ሬዚስተንስ፣ ደጋሞ አካባቢ የነበሩት በሙሉ የምናየው ነው። ስለዚህ አብዛኛው የሄደው ነገር በመብት ጥሰት በአፈና የታጀበ ነበረ፣ በጉልበት የታጀበ ነበረ። ያም ሆኖ ግን የህግ ቀለም ለመስጠት አትሊስት ምርጫ ቦርድ አፕሩቫል የሰጠው ሪፈረንደም እንዲካሄድ ዲኮሬት የማድረግ ስራ ሰርተዋል በነዛ አካባቢዎች ላይ። በማዕከላዊ ኢትዮጵያ ግን በዋናነት በጉራጌ ህዝብ ሬዚስታንስ ምክንያት ያንን የሚያደርጉበት እድል አጥተዋል። በአጠቃላይ ግን የሄዱበት ሂደት የደቡብን ችግር የሚፈታ አይደለም። የትኛውም አካባቢ ላይ ያለው በደቡብም ሆነ በደቡብ ምዕራብ ወይም ደግሞ በማዕከላዊ ኢትዮጵያ በሚሉት አንደኛ ከህዝብ ፍላጎት ውጭ የሆነ ነው። ከፍተኛ የሆነ የመብት ጥሰት፣ የህገ መንግስት ጥሰት የተፈጸመበት በመሆኑ ጥያቄዎች የበለጡ እየተፋፋሙ እንዲመጡ የሚያደርግ ይመስለኛል። የማዕከላዊ ኢትዮጵያ ይባላል ተብሎ የሚጠበቀው ክልል ጉዳይ እንዴት እንደሚወሰን እስካሁን ድረስ በይፋ የተባለ ነገር የለም። ይህን ውይይት ለማዘጋጀት ስነሳ የብልጽግና ፓርቲ የደቡብ ቅርንጫፍ ኃላፊዎችን ለመጋበዝ ከፍተኛ ጥረት አድርጌያለሁ። በተደጋጋሚ አልተሳካልኝም። አቶ ደያሞ ረጅም ሰዓት አስቆየሁት፣ በጣም ይቅርታ። የደቡብን ፖለቲካ ለረዥም ዘመን ያውቁታል። ግን እንደ ፖለቲካ ተንታኝ ፖለቲካው ያለፈበትን ሂደት በቅርበት እንደተከታተለ ባለሙያ ራስን በራስ የማስተዳደርን ጨምሮ በርካታ ጥያቄዎች ሲነሱ ነበረ። ሶስቱ ህዝበ ውሳኔዎች ጥያቄውን ፈቱት ወይ? እንዴት ያዩታል አቶ ደያሞ? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ የሲዳማ በጣም በተለየ መልኩ መታየት አለበት። የሲዳማ ትክክለኛ ሂደት ነው የተከተለው። ጥያቄውም ትክክለኛ ነው ማለት ያቀራረቡም ህገ መንግስታዊ ነው። ሪፈረንደሙም ህገ መንግስታዊ ነው። ያው የተወሰነ ጭቅጭቅ ሬዚስት ለማድረግ ተሞክሮ አልተሳካም። የሲዳማ ምንም የሚያጠራጥር ነገር የለውም። ስለዚህ የሲዳማ ህዝበ ውሳኔ ተመልሷል ከህገ መንግስቱ አንጻር። የተቀሩት ግን ኮንስቲቱሽናል ፕሮሲጀር የተከተለ አይደለም። ግልጽ ነው። ይሄ የብልጽግና ፓርቲ የወሰነው ነው። በተደጋጋሚ በዚህ ጉዳይ ላይ ያነሳ የነበረው አንድ ችግር ነበር። ምንድነው እሱ? ብልጽግና ፓርቲ በደቡብ አፈራረስ ላይ ራሱ አንድ ወጥ ድርጅታዊ አቋም ለምን አይኖረውም እያልን ነበር እና አጋጣሚ ሆነው ያንን አንድ ወጥ አቋም ያዘ። ከያዘ በኋላ የሰላም አምባሳደሮች የሚባል ነገር ተቋቋመ። ለሰላም አምባሳደሮቹ መነሻ ብለው የሚያወሩት ሰሞኑንም የሰማሁት ሲዳማም ከመውጣቱ በፊት የሳይንሳዊ ጥናት አካሄድ ነው የሚሉት ነገር አላቸው። ያንን የመንግስት ኮሚኒኬሽን ሰራው ያው ሳይንሳዊ ጥናት ለማካሄድ የሚያስፈልጉ ነገሮች ይታወቃሉ። ናሙናው ራሱ ሳምፕሉ 1% እንኳን የማይሞላ ነገር ነው። ፍጥነቱ ፍጥነት አይደለም እና ደግሞ ከክልሉ ህዝብ ስብጥር አንጻር ሳምፕሊንጉ ራሱ ስትራቲፋይድ ካልሆነ ለምሳሌ ካድሬዎችን መልሰህ ሞልተህ ህዝቡ ነው የሚል ነገር ካድሬዎች የሞሉትን በሩጫ ሊሆን ይችላል ህዝብ ጥያቄ ተብለው የሚመጣው። ይሄ ሰላም አምባሳደሮቹ ሲቋቋሙ አጋጣሚ ሆነው እኔ አማሮ እዛ ምሁራን ምናምን ተብሎ ከሐዋሳ ተጠርተን ከሄድን ውስጥ ነበር እና ምንም ይሄ አራት የተባለው ምናምን የለም፣ እንደ ቅድመ ሁኔታ የተቀመጠ ነገር የለም፣ ራሳችሁ ከማን ጋር እንደምትደራጁ ወስኑ የሚል ነገር አመጡ እና ያኔ አማሮ ላይ ምንድን ያልነው ከጋሞ ጋር ወደ ምዕራብ ነው ምንደራጅ የሚል ተወሰነ። ነገር ግን አብዛኛዎቹ ካድሬዎች አይ ገዴኦ፣ አማሮና ቡርጂ ለብቻው መደራጀት አለባቸው የሚል ነገር አንስተው ነበር። በአብዛኛው እዛ ተወካይ ሆኖ ከሀገር ሽማግሌውም ሃይማኖት መሪ ያን ከወሰነ በኋላ ሶስቱ ለብቻ የሚለው ምንድነው በገዴኦና አማሮ መካከል የኦሮሚያ ወረዳ አለ እና እኛ ቴሪቶሪያል ኮንቲግሪቲ በሌለበት አይሆንም ብለን አብዛኛው ህዝብና ምሁራን ስሉ፣ ካድሬዎቹ ግን አይሆንም ብለው ከዛ በኋላ ተከራክረው ነበረ። ብዙ ቦታም ደርሰው ነበረ። ያው ተመልሶ ወደ 4 ሆነ። አሁንም እንግዲህ የድርጅት የብልጽግና ውሳኔ መሆኑን ለማስረገጥ እንዲመቸኝ ነው። ምን ሆነ? እነኛ ተቃዋሚ የነበሩ ካድሬዎች የድርጅት አሳይመንት ወስደው ለዚህ ቅስቀሳ ብለው አማሮ ሄደው ሰው ይስቅባቸው ነበር። ተቃዋሚዎቹ እነሱ ነበሩ እንጂ ሌላ የሚቃወም አልነበረም። አማሮስ ማለት ነው ይሄ ደቡብ ኢትዮጵያ የሚለውን። ስለዚህ ምንድን ነው መልሷለሁ የሚለው የማንን ጥያቄ ነው የሚመልሰው? ደቡብ ክልል ውስጥ ዞኖች በሙሉ ክልል ጠይቀዋል። ስለዚህ
አትሊስት አማራጭ ሊሆን ይችል የነበረው ምንድነው ለብቻ ክልል ትሆናለህ ወይስ ደቡብ ኢትዮጵያ ውስጥ ትሆናለህ የሚል ኦፕሽን ሲኖር ነው። ሌላ አሮጌ ውስጥ ቆያለሁ የሚል ነገርም ሰንስ የሚሰጥ አልነበረም። ምክንያቱም ኦልሬዲ ይሄኛው እየተካሄደ ለዛኛው ህገ መንግስት እየተዘጋጀ ስም እየተቀየረ እንዳለ በየዜናው እየሰማን ነበርና ፌታ ኮምፕሊ ማለት ያለቀለት ጉዳይ ስለነበረ ተቃዋሚ ሊኖረው አይችልም። አደረጃጀቱ የአንድ ፓርቲ ነው። እነሱም አልደበቁትም። በነገራችን ላይ እዚህ ላይ ግልጽነታቸው መጥቀስ ፈልጋለሁ። በአሁኑ ሁኔታ ገዢው ፓርቲ ወይም መንግስት ብለዋል፣ ደጋግሞ ነው የሚሉት ለእያንዳንዱ ዞን ክልል መስጠት አንችልም በአሁኑ ሁኔታ እንጂ ህገ መንግስታዊ ነን አላሉም። እነሱ አሁን ባለንበት ወቅታዊ ሁኔታ እያንዳንዱን ዞን ክልል ማድረግ አንችልም ነው። እንግዲህ ጀስቲፊኬሽኑ ራሳቸው ናቸው። ፍሬም ኦፍ ሪፈረንስ ህገ መንግስት አልጠቀሱም፣ ሌላ ነገር አልጠቀሱም፣ የህዝብ ፍላጎት አላሉም። ስለዚህ ዞሮ ዞሮ ኮንስቲቱሽናል ፕሮሲጀር አልተከተለም። የህዝቡን ጥያቄ መልሷል የሚለው ነገር እንግዲህ ህዝቡ በማን ነው የሚወከለው የሚል ነው። አሁን እና አሸናፊ እንደገለጹት የዞኑ ህዝብ ክልል መሆን ይፈልጋል ብለው ብሔር ወክለው የተደራጁ ፓርቲዎች ካልተቀበሉት የህዝቡን ጥያቄ መልሷል ማለት አይቻልም። በአጋጣሚ ልዩ ወረዳዎች ክልል የመሆን ጥያቄ ስላላቀረቡ ደስ ብሏቸዋል ማለት ትችላለህ። በተቀረ የሚያስተምረን ነገር እኔ ይሄ ህገ መንግስት ከጎን ማለፍ መጣስ ከተለመደ መተግበር የማይቻል ከሆነ ማሻሻል ይሻል ነበረ እንዲህ ከመሄድ የሚል ነው ያለኝና የመለሰው ነገር የለም። ያው በፓርቲው አቋም መሰረት ነው የተሄደው። ተፎካካሪ ፓርቲ ደግሞ በዞን ደረጃ ወይም በብሔር ደረጃ ስለሆነ ለየራሱ ብሔር እንጂ መከራከር የሚችለው አሁን ለደቡብ ክልል ሌላ ደቡብ ክልል ወይም አማራጭ ክልል ማለት አይችልም። አገር አቀፍ ፓርቲዎች ለምሳሌ መኢዘማ አያገባንም አይነት አቋም የለንም ያሉት። ስለዚህ የመለሰው ነገር ከህዝብ የተነሳ ከፓርቲ ውጪ የተነሳ ጥያቄ አካቶ የመለሰው ነገር የለም። በዚህ ውይይት ላይ የብልጽግና ፓርቲ የደቡብ ክልል ኃላፊዎች ተገኝተው ለሚቀርበው ትችት፣ ለሚቀርበው ወቀሳ መልስ ቢሰጡ እጅግ ደስ ባለኝ ነበረ። ሞክሬያለሁ፣ አልተሳካልኝም። አዲስ ክልል ለማቋቋም ተመዝግበው ድምፅ የሰጡ ሰዎች ያነጋገርካቸው ተስፋቸው፣ ስጋታቸው ምንድን ነው? ምናልባት አሁን ወዳልነሳው ጥያቄ ከመሄዴ በፊት አቶ መሐመድ ከጉራጌና አቶ አሸናፊ ከወላይታ ባነሱት ሀሳብ ላይ የተወሰነ ነገር ለመጨመር አስቤያለሁ ከፈቀድክልኝ። እሺ። የደቡብ ኢትዮጵያ ክልልና የማዕከላዊ ኢትዮጵያ ክልል በሚል ሊደራጁ በታሰቡት አካባቢዎች የሚንቀሳቀሱ የፖለቲካ ፓርቲዎችና የየብሔሩ አንቂዎች በአደረጃጀቱ ዙሪያ የሚያነሷቸው ሀሳቦች አሉ። የወላይታን ብንወስድ የሰኞው ህዝበ ውሳኔ ከተካሄደባቸው ዞኖች አንዱ ነው። ነገር ግን በዚህ ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የህዝበ ውሳኔውን መካሄድ በመርህ ደረጃ እንደሚደግፉት ነው የሚገልጹት። ነገር ግን በህዝበ ውሳኔው ሶስተኛ አማራጭ መካተት ነበረበት የሚል አቋም ያራመዱበት ሁኔታ አለ። በዚህ በአሁኑ ህዝበ ውሳኔ በጋራ መደራጀትን እደግፋለሁ፣ የለም አልደግፍም የሚለው እንዳለ ሆኖ ራሱን በቻለ ክልል እደራጃለሁ ወይም ብቻዬን እደራጃለሁ የሚል አማራጭ መግባት ነበረበት በሚል ነው ሀሳባቸውን እያራመዱ ያሉት። በአንጻሩ የጉራጌ አካባቢ ከደቡብ ትንሽ ለየት ያለ አውድ ያለው ቅድም አቶ መሐመድም እንዳሉት ማለት ነው። የዞኑ ምክር ቤት ባለፈው ዓመት ሐምሌ ወር ናሴ አካባቢ በጋራ ላለመደራጀት ያሳለፈው ውሳኔ እንዳለ ይታወቃል። ሆኖም በዞኑ ማህበረሰብ በኩል ሁለት የተለያዩ አቋሞችን የማራመድ ሁኔታ ይስተዋላል። በዞኑ ምዕራባዊ አካባቢ ያሉ ወረዳዎች ጉራጌ የራሱን አካባቢ ማደራጀት አለበት የሚል ሀሳብ ሲያነሱ ይሰማል። እንዳውም ምንድነው የሚሉት ጉራጌ ብሔር ቀደም ሲል ሐይቆችና ቡታጀራ አውራጃ ተብሎ ዘዋይ ነበር፣ ቀጥሎ ጨቡና ጉራጌ ተብሎ ወሊሶ ሄድን፣ ደቡብ ክልል ተብሎ እንዲሁ አዋሳ ድረስ እየተጓጓዝን ስንመላለስ ነበር። አሁን ያ ሊበቃ ይገባል፣ የራሳችንን ክልላዊ መንግስት ልንመሰርት ይገባል የሚሉ ነጥቦችን ሲያቀርቡ ነው የሚደመጠው። ግን በተቃራኒው የዚህ ምስራቅ ጉራጌ የሚባለው የመስቃን፣ ማረቆን፣ ሶዶን ጨምሮ የኢትዮጵያ ማዕከላዊ ክልል የሚባለው ለመቀላቀል ፍላጎት የሚስተዋልበት ሁኔታ አለ። ያ ምንድነው? እነኚህ የምስራቅ ጉራጌ አካባቢዎች ከስልጤና ከሀዲያ አካባቢዎች ጋር የተጠናከረ የትራንስፖርት የንግድ ትስስርም ያለበት ከመሆኑ ጋር ተያይዞ የጋራ ክልል የመመስረት ፍላጎቱ እንዳለ ይታያል እና ቅድምም እንደተጠቀሰው አውዱ ይለያያል በዚህ በማዕከላዊ ኢትዮጵያና በደቡብ ክልል አካባቢ ያለው ማለት ነው። ቅድም ወደ ነሳው ጥያቄ ስመለስ የዚህ የህዝቡን ስሜት በተመለከተ ድምጽ በተሰጠበት ዕለት በዘገባ በአርባ ምንጭ ከተማ ስሜታቸውን ለማጤን ሞክሬ ነበረ። ስሜቱ እንደ ማህበረሰቡ ሁኔታ፣ እንደ ኢኮኖሚ ደረጃቸው፣ እንደ እድሜያቸው የተለያየ ሆኖ ነው ያገኘሁት። በጣም ተስፋ የሚያደርጉ አሉ። በዛው ልክ ይመጣል በተባለው አዲሱ ክልል ላይ ስጋትም ጥርጣሬም የሚታይባቸው ነዋሪዎቹንም እንዲሁ ያገኘሁበት ሁኔታ ነው ያለው። በተለይ በዚህ በወጣቶች
ዞኖች አካባቢ በጣም ከልክ ያለፈ ከአዲሱ ክልል የመጠበቅ ሁኔታ አለ። የሀይ ኤክስፔክቴሽን የምንለው አይነት ስሜት እንዳለ ነው ማስተዋል የቻልኩት። ይህ ምንድነው የክልሉን መደራጀት ተከትሎ የመንግስት ተቋማትና ቢሮክራሲው ስለሚሰፋ የስራ እድል ይፈጠራል፣ ሌሎች ማህበራዊና ኢኮኖሚ ጥያቄዎቻችን መልስ ያገኛሉ የሚል ተስፋ የመንጸባረቅ ሁኔታ ነው የሚስተዋለው። ከዚህ በተቃራኒው ደግሞ ክልል ሲመሰረት ጥቂት ፖለቲከኞችና ባለሀብቶችን ነው የሚጠቅመው፣ ለህዝቡ ጠብ የሚል ነገር አያመጣም የሚሉም አሉና የህዝብ ስሜት በአጠቃላይ ተስፋም ስጋትም የተቀላቀለበት ሁኔታ እንዳለ ነው ማስተዋል የቻልኩት። ዞኖቹ የራሳቸውን ክልል ለማቋቋም ጥያቄ ሲያቀርቡ ራስን በራስ ከማስተዳደር ጥያቄ ባሻገር የተነሱ የልማት፣ የተጠቃሚነት፣ የመሰረተ ልማት መቀመጫውን ሐዋሳ አድርጎ ከነበረው የክልሉ መንግስት የነበራቸው ርቀት እንዲህ አይነት ጉዳዮች ተነስተዋል። አዳዲስ የሚቋቋሙት ክልሎች የሲዳማ የተለየ ነው። ሌሎቹ እንግዲህ ዞኖችን፣ ወረዳዎችን አጣምረው ነው የሚቋቋሙት። አዳዲስ የሚቋቋሙት ክልሎች ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ተቋቁሟል። ያለፈበትም ሂደት አለ። የታዘብናቸው ችግሮች አሉ። ከፖለቲካው ባሻገር ከዚህ ቀደም የነበረውን ችግር መፍታት ይችላሉ ወይ? አሸናፊ አጠር አድርገህ። የደቡብ ክልልን ለመፍረስ ምክንያት የሆኑ ነጥቦች አንደኛው በህዝቡ ፍላጎት ያልተመሰረተ በኃይል የተመሰረተ ክልል መሆኑ ነው። ከዛ በተጨማሪ ያደገ የመጣውን የህዝብ ፍላጎት እና ጥያቄ መመለስ አለመቻሉ ለደቡብ ክልል መፍረስ ዋነኛ ምክንያት ነው። ፍትህ አልነበረም፣ ፍትሃዊ ተጠቃሚነት አልነበረም፣ ዴሞክራሲ አልነበረም፣ ህዝቦች በእኩልነት ይታዩ አልነበረም። ከዚህ የተነሳ ደቡብ ክልል በአጠቃላይ በልማትም በመልካም አስተዳደርም በዲሞክራሲም በፍትህም ወደ ኋላ ቀር ክልሎች ከሚባሉት እንዲያውም ገፋፍቶት በወቅቱ የነበረው የኢህአዴግ አገዛዝ ለአገዛዙ በሚመች መንገድ ድምፅ አሰባስቦ ከፍተኛ የህዝብ ቁጥር አላቸው ተብሎ የሚገመቱ አማራና ኦሮሚያ ክልልን መገዳደር የሚችል ድምፅ ሊሆን የሚችል ህዝብ አንድ ላይ ሰብስቦ በኃይል አደራጅቶ በዛም በዚህም እየጠጋገነው ያቆየው ክልል ስለነበረ ችግሩን አሁንም ይዞት ነው የመጣው። ችግሩ ከ20 ምናምን ዓመት በኋላ የሲዳማ ህዝብ ጥያቄ ገንፍሎ ሲወጣ፣ የጉራጌው የወላይታው እነዛ ሲወጣ አሁን ለመፍረስ ተዳርጓል። በአጠቃላይ ችግሩን ሳይፈቱ ችግሩ ባለበት ላይ ውይይት ሳያደርጉ ምክክር ሳያደርጉ ፖለቲካዊ መፍትሄዎችን ኤግዞስቲቭሊ ሳያዩ ኤሊት ሳይሳተፍ ህዝብ ሳይሳተፍ በአንድ ፓርቲ ውሳኔ ብቻ ለአገዛዝ በሚመች ከዛኛው ስርዓት በባሰ ህዝቦችን ሊጎዳ የሚችል መዋቅር እየተዘረጋ ስለሆነ እኔ ከተስፋው ይልቅ ስጋቱ ነው የሚታየኝ። ምክንያቱም የተከማቸ የፍትህ የዲሞክራሲና የእኩል ተጠቃሚነት ጥያቄ በሳብ ሌቭል ወደ ታች ወርዶ ወደ ህዝብ ደረጃ እንዲወርድ ከነችግሩ እንዲወርድና እዛው ህዝቡ እየተንከባለለ እንዲቆይ የማድረግ ስራ ነው እየተሰራ ያለውና በአጠቃላይ የህዝቦችን ልማትም ሰላምም ዲሞክራሲም ሊያመጣ የማይችል አደረጃጀት ነው አሁን እየተደራጀ ያለው። ከምን አንጻር ነው ይሄንን ለማለት የቻልኩት? ህዝቦች በዚህ መዋቅር በእንደዚህ አይነት አደረጃጀት እድገትና ማህበራዊ ለውጥ፣ ፖለቲካዊ ኢኮኖሚያዊ ለውጥ ሊመጣ እንደማይችሉ፣ ፍትሃዊ ተጠቃሚ ሊሆኑ እንደማይችሉ በኢትዮጵያ የፊስካል ስርዓቱ ጭምር ይሄንን ሊያረጋግጥላቸው እንደማይችል አውቆ በህዝብ ደረጃ የተጠየቀ ጥያቄ ለማፈን መንግስት አንደኛ ኃይል ተጠቅሟል፣ አፍኗል፣ ወታደር ተጠቅሟል፣ ግድያዎች ነበሩ፣ እስራቶች ነበሩ፣ ተቋማት የማፍረስ ነበረ። ይሄን የሄደበት ትልቁ ምክንያት የህዝቦች ጥያቄ ትክክልና ሌጂቲሜት መሆኑን ከማወቁ የተነሳ ነው። ቀጥሎ በመንግስት በማዕከላዊ መንግስት አስተዳደር ላይ የፖለቲካ ጫና የሚያደርስ በመሆኑ ፖለቲካ ነጻነትንም ለህዝብ ላለመስጠት ከመፈለግ የተነሳ ነው አሁን እየተደራጀ ያለው ክልል የበለጠ ተወሳስቦ ችግሮች ተቆላልፈው እዛው እርስ በርስ እየተባላ። ምክንያቱም አሁን የማይፈታበት ትልቁ ምክንያት መቀመጫው የት ይሆናል? የክልሉ መቀመጫ። ይሄ ቢሮዎችን መበታተን ህዝቦችን ለተጨማሪ ወጪ የሚያረግ አደገኛ የወላይታን እና የዛን አካባቢ ህዝብ ወደኋላ የሚያስቀር ኤክስፕሎይቲቭ የሆነ መዋቅር ነው። ሁለተኛ ኤክስኪዩቲቭ ላይ አሁን መጋጨቱ ከወላይታ ስልጣን የሚፈልጉ የካድሬ ቲም አለ፣ ከጌዲዮ አለ፣ ከጋሞ አለ፣ ከጎፋ አለ። ጥቂቶች እዛ ወንበር ላይ ሊባሉ የሚመጡበት አስፈጻሚ ማን ይሆናል? የትኛው ቢሮ የት ይሆናል? ምንም አይነት መስፈርት ግልጽ የሆነ ነገር ስለሌለ በጣም ከሐዋሳ በከፋ ሁኔታ የሚቆራቆሱበት ህዝቦች የሚባሉበት ለሰላም እጦት ምክንያት የሚሆኑ አሁን ያልተወያየንበት ህዝቡ ያልተወያየበት ምክር ሀሳብ ያልተሰጠበት ተከድኖ ያለፈ ብዙ ነገር ስላለ ልክ እንደ ሰገን ዞኖች ታስታውሱ እንደሆነ የሰገን በወንዝ የተሰየመ ዞን ነበረና በኮንሶ እስካሁን በቡርጂ ያልበረደ የብዙዎችን ህይወት የቀጠፈ ጦርነት የቀሰቀሰ መዋቅራዊ ዝርጋታ ሂደት ነበር። ከዛ
ከዛ በባሰ ሁኔታ አሁን የሚደራጀው ደቡብ ኢትዮጵያ ክልል አካባቢው የትርምስ ቀጠና ያደርገዋል እንጂ የልማትና የእድገት ቀጠና ያደርገዋል የሚል እምነት የለኝም። ከወላይታ ህዝብ ፍላጎትም አንጻር ሲታይ ወላይታ ህዝብ ፖለቲካዊ ጥያቄ ነው በዋናነት የማንነት፣ የክብር፣ የመብት ጥያቄ ነው። የልማትም የኢኮኖሚም ጥያቄ አድርጎ የሸፋፍኖ የማለፍ ነገር ነበረ በመንግስት ደረጃ እንጂ። ስለዚህ ይሄ ከፍተኛ ስጋት ነው ያለብን። በዚህ ውይይት ላይ የመንግስት ባለስልጣናት ቢኖሩና ቢከራከሩ ጥሩ ነበረ። እኔ አሌ ልዩ ወረዳ ደውያለሁ፣ ባስኬቶ ልዩ ወረዳ ደውያለሁ። ያነጋገርኳቸው ሰዎች ሆስፒታል ይሰራልናል ብለን ተስፋ እናደርጋለን፣ ንጹህ የመጠጥ ውሃ እናገኛለን ብለን ተስፋ እናደርጋለን፣ መንገድ ይገነባልናል ብለን ተስፋ እናደርጋለን ይላሉ። አቶ መሐመድ፣ እነዚህን የመሰረተ ልማት ፍላጎቶች ማሟላት በእነዚህ ዞኖች በእነዚህ ልዩ ወረዳዎች ውስጥ የሚገኙ ዜጎችን ኢኮኖሚያዊ ህልም መሙላት ለአዳዲሶች ክልሎች ምን ያክል ፈታኝ ነው? ትንሽ እንደ ማስተካከያ ነገር ቅድም ሸዋን ግዛው ሲያነሳው የነበረው እዚህ በጉራጌ ዞን አካባቢ ሁለት አይነት አመለካከቶች አሉ የሚለው ይሄ ምናልባት ከነሐሴ 5 በኋላ በሌሎቹ ከነሐሴ 5 በፊት በወላይታ፣ ጋሞ፣ ጌዲዮ በመሳሰሉ አካባቢዎች ላይ ወታደራዊ አገዛዝ እና ኮማንድ ፖስት ተጠቅመው አንዳንዱን በገንዘብ በማባባል በማስፈራራት በመከፋፈል በመሳሰሉ ነገሮች ተጠቅመው ነው የክላስተር ምክረ ሀሳቡ ተቀባይነት እንዲያገኝ በምክር ቤት እንዲያልፍ ያደረጉትና ጉራጌ አካባቢ ላይ ይህን ማግኘት ባለመቻላቸው እንደዛ አይነት ትርክት እንዲፈጠር አድርገዋል። ከረቤት አንጻር ከተባለ በምዕራቡና በምስራቅ ከስልጤም ሆነ ከሀዲያ ጋር ቀጥተኛ ግንኙነት ከሁለቱም ጋር ማለት ነው ከሁለቱም ጋር ቀጥተኛ ግንኙነት ያለው እንደውም የምዕራቡ ሳይድ ነው። ከመቀራረብ አኳያ የመጣ አይደለም። ለምሳሌ በምስራቁ በኩል ብትሄድ ከስልጤ ጋር እንጂ ከሀዲያ ጋር ቀጥተኛ የሚገናኝበት መንገድ የለም። በምዕራቡ በኩል ግን ሁለቱም ስልጤንም ታገኛለህ፣ ሀዲያንም ታገኛለህ፣ የምንም ታገኛለህ። የመቀራረብና የመሳሰሉት ነገሮች አይደለም። ለመበቀልና የክልል ጥያቄውን ለማጨናገፍ ከዛ በኋላም በተለይ ተቃውሞዎች ተጋግመው እየመጡ ስለነበረ እነሱን ለመከፋፈል ወደዚህ ወደ ምዕራቡም ብትሄድ ለምሳሌ እነሞራ አካባቢ ላይ ወልቂጤ አካባቢ ላይ የተለያዩ ሙከራዎች ህዝቡን በተለያየ መንገድ ለመከፋፈል ሙከራዎች ሲደረጉ ነበሩ። ስለዚህ የነዛ አንድ አካል መሆኑ በደንብ አካባቢውንም ምናልባት እንትን ካለማድረግ አኳያ የመጣ ሊሆን ይችላል። እሑድ ሶዶ ወረዳ ነው በጣም ብዙ ሰዎች በገፍ የክልል ጥያቄ ቲሸርት ለብሳችኋል፣ ፎቶ ተነስታችኋል ተብለው የማዕት ልጆች የታሰሩት ወደዚህ ወደ ምስራቁ አካባቢ ነው። ስለዚህ ከፍተኛ የሆነ ህዝባዊ ተቃውሞ አለ በምስራቁም በምዕራቡም አካባቢ ማለት ነው። ወደ ዌይ ፎርዋርድ ወደ አነሳኸው ቢያንስ ለአገልግሎት ተደራሽነት ለምሳሌ ከደቡብ ምዕራብ ከሚዛንና ከቴፒ ተነስቶ ሐዋሳ ከመሄድ ከመሳሰሉት ከአገልግሎት ቅርበት አኳያ የተወሰኑ ምላሽ እንደሚሰጥ ክልሉን በአራት መክፈል ለጥያቄ የሚቀርብ ነገር አይመስለኝም። ቀድሞ ከነበረው ክልል ቢያንስ ከአገልግሎት ቅርበት አኳያ በብዙ አካባቢዎች ላይ መሻሻል ያመጣል ብዬ አስባለሁ። የአድሚኒስትሬቲቭ ኮስት ከመቀነስ አኳያ የራሱ የሆነ በሌላ በኩል ደግሞ ቢሮክራሲውን በማብዛት የሚፈጥረው የራሱ የሆነ ጫናዎች ቢኖሩትም ከአገልግሎት ቅርበት አኳያ ምላሽ ይሰጣል። ግን የሚሰራበትም የማይሰራበትም ቦታ እንዳለ ይታየኛል። ለምሳሌ የሲዳማን ብናይ በ2011 እና በ2015 መካከል የሲዳማ ክልል አመታዊ በጀት ባለሳሳት በ5 እጥፍ አድጓል። ያ ማለት ምንድነው? በህዝባዊ ሁንታ ነው የተመሰረተው። ኮሄሲቭ የሆነ ሊደርሺፕ አለ። በህዝቡ ፍላጎት አንድ ህዝብ እንደ ህዝብ የተደራጀበት ስለሆነ የመደራደር አቅማቸው አሳድገው በሚገርም ሁኔታ የሌሎቹ እያየሁ ነበረ ደብል ያደረገ እንኳን የለም በእነዚህ 5 እና 4 ዓመታት። ወደ ሲዳማ ስንሄድ ግን በ5 እጥፍ ከ4 ምናምን ቢሊዮን ብር አካባቢ ወደ 19 ምናምን ቢሊዮን ብር አካባቢ ነው 2015 ላይ ነው። ስለዚህ የሚሰራበትም የማይሰራበትም ቦታ አለ። አሁን እንደዚህ እንደ ደቡብ ኢትዮጵያ እንደ ደቡብ ምዕራብ ኢትዮጵያ እንደዚሁም ደግሞ አሁን እንደ ማዕከላዊ ኢትዮጵያ ብለው በሚያደራጇቸው ክልሎች ግን አንዳንዶቹ ያኛውን ሰነድ ላነበበ ሰው የሰላም ኮሚቴዎች ብሎ የተዘጋጀውን ሪፖርት ያነበበ ሰው ለምሳሌ በደቡብ ኢትዮጵያ ውስጥ ከተካለሉ ስም መጥራት እዚህ አግባብ ስላልሆነ ነው። አንዳንዶቹ ከዚህ ጋር መደራጀት አልፈልግም፣ በየትኛውም ሁኔታ ከገሌ ከሚባል ህዝብ ጋር አብሬ መደራጀት አልፈልግም የሚል የሰላም አምባሳደሮቹ እንኳን በሪፖርታቸው አጭቀው ያመጡት ሪፖርት ላይ የጋራ ስምምነት የሌለባቸው ህዝቦች አንድ ላይ እንዲደራጁ ተደርጓል። ስለዚህ ይሄ አይነት አደረጃጀት በፌዴራል ስርዓት ውስጥ ልክ እንደሌሎቹ እንደነ ኦሮሚያ፣ አማራ ክልል፣ ትግራይ ክልል እንደምትላቸው አንድ የሆነ ኮሄሲቭ የሆነ ዩኒት ሆነው ተደራድረው የበጀት አቅማቸውን ገንዘብ የማመንጨት የድጎማ የማግኘት እድላቸውን ኢንቨስትመንት የመሳሰሉት ነገሮች ጋር ባርጌን የማድረግ አቅማቸው በውስጣዊ ፊዥንና እንትን የሚበታተን ይመስለኛል። ከፍተኛ ችግር ውስጥ የሚገቡ ይመስለኛል። አንዳንድ ቦታዎች ላይ ግን የሚመልሳቸው ጥያቄዎች ከአገልግሎት ቅርበት አኳያ የሚመልሳቸው ጥያቄዎች አሉ። ቅድም ሸዋን ግዛውን ሲያነሳው እንደነበረ አንዳንድ በልዩ ወረዳ አካባቢ የነበሩ
የሚቀርቡት ምናልባት በሂደት ወደ ዞንነት የማድረግ የመሳሰሉት ጉዳዮች አትሊስት ከተሞችን ከማሳደግና ከመሳሰሉት ነገሮች አንጻር ምላሽ ይሰጣል፣ ከስራ ዕድል ፈጠራም ጋር የተወሰነ መሻሻል ያመጣል የሚሉ ግምቶች አሉ። ግን ያ የሚወሰነው ምን አይነት ክልል ተመስርቷል በህዝብ ብቻ ሳይሆን በፖለቲካ ሊደርሺፕ አካባቢ ለምሳሌ የወላይታና የጋሞ መካከል የሚኖረው ፉክክር ወር ደግሞ እዚህ ሀዲያና ጉራጌ እንደዚህ በምትላቸው አካባቢ የእርስ በርስ ፉክክሩ የሚደራደራቸውን በከፍተኛ ሁኔታ የሚገድበው ይመስለኛልና ብዙም ውጤት አልጠበቅም። በተለይ ደግሞ ማዕከላዊ ኢትዮጵያ እንደ ጉራጌ አካባቢ ካለው ከአዲሱ ክልል ሳይሆን የራሱን ክልል እስቲል አሁንም ቢሆን ከህግ አንጻር ሙሉ መብቱ ያለው ስለሆነ አዲሱን አደረጃጀት በየትኛውም በምክር ቤትም ደረጃ ከነ ተጽዕኖዎቹ ሙሉ ተቋቁሞ ያ መብት ስላለው እንቅስቃሴው በሙሉ እንደሚገፋ ነው። ታይም ጥር 29 የተደረገው የቤት ውስጥ መቀመጥ አድማ የዛ አንድ እንደ ማስጀመሪያ ተደርጎ የሚታይ ነው። ከሪፈረንደሙ ጥር 29 ደቡብ ከተካሄደው ቀጥሎ በዚህ አካባቢ ደግሞ በተለይ ጉራጌ አካባቢ በተቃውሞ እና የመጀመሪያውን ጥያቄ በማስመለስ በራሱ መንገድ ወደ መደራጀቱ በዛ መንገድ እንደሚገፋ ነው የሚታየው። አቶ ደያሞ በኢኮኖሚውም በማህበራዊ አገልግሎቱም በፖለቲካውም ረገድ በርካታ ፈተናዎች፣ ቅሬታዎች አሉ። እነዚህ 3 ህዝበ ውሳኔዎች የመጨረሻዎቹ ናቸው ወይንስ አዲስ በሚቋቋሙት ክልሎች ውስጥ ሌሎች ህዝበ ውሳኔዎች ወደፊት እንመለከት ይሆን? በጣም አስቸጋሪ ጥያቄ ነው የጠየቀኝ። እኔ ቅድም በመለስ ነው መልሱ ለሁላችንም። አሁን ብልጽግናም ራሱ ባለው መሰረት ምንድነው የብልጽግና ባለስልጣናት የሚሉት አሁን ባለን ተጨባጭ ሁኔታ ለእያንዳንዱ ዞን ክልል መስጠት አንችልም የሚለው በተዘዋዋሪ ምንድነው የሚገልጸው ወደፊት ሁኔታው ሲያመች እንደገና መጠየቅ ይቻላል የሚል አንድምታ ያለው መስሎ ይታየኛል። ስለዚህ ይሄ ህገ መንግስት እስካለና በዚህ ህገ መንግስት ደግሞ ራስን የማስተዳደር መብት ለብሔር ብሔረሰብ እስከተሰጠ ድረስ እንግዲህ ብሔር ወይም ብሔረሰብ ህዝብ የሚለው ትርጓሜው ኩታገጠም አሰፋፈር ያላቸው የጋራ ቋንቋ የሚናገሩ የጋራ ባህል ያላቸው በሚለው መልክ ራስ ማስተዳደር በዚህ እስከተተረጎመ ድረስ ጥያቄው ማለቂያ ያለው ተብሎ አይታሰብም። በህገ መንግስቱም ደረጃ ብልጽግና ራሱ ክልል ለጠየቁ ዞኖች በሰጠው ምላሽ ወቅቱ አይፈቅድም ነው እንጂ ያለው ትክክል አይደለም ጥያቄያቸው አላለም። ስለዚህ የመጨረሻው ነው ማለት አንችልም ለማለት ነው። የመጨረሻ ሊኖረውም አይችልም ህገ መንግስቱን ካልለወጥን በቀር። ስጋቶች ብዙ አውርተናል ብለሃል። መጨመር የምፈልገው ነገር አለኝ። እሺ፣ የፖለቲካ ሽኩቻው እንኳን የለም ብለን እንኳን ብናስብ የህዝብ ጥያቄ የምንለው የአርሶ አደር የአርብቶ አደር የገጠር ነዋሪው አለ ደውለህ ያነጋገርካቸው አይነት ሰዎች እና የላስካ አይነት ሰዎች አንጻር ካየኸው አስተዳደሩ ትርፍ ገንዘብ ይኖረዋል ብሎ ከነበረው በላይ አሁን ዲሴንትራላይዝድ ሲሆን ገንዘብ ይኖረዋል ለመሰረተ ትምህርት፣ ለጤና፣ ለሆስፒታል፣ ለገጠር መንገድ ይኖረዋል ከሚል ነው ታሳቢ የሚያደርገው። እኔ ደግሞ ያ በምንም ተአምር አልታየኝም። በምንም መንገድ ትርፍ ገንዘብ የሚመጣበት ካልኩሌት የተደረገ አይመስለኝም። ይልቅ ምንድነው የሚሆነው በጣም ተስማምተውም ቢሆን አመራሩ ማለት የብልጽግና አመራር ነው ያው ቢስማማ አዲሱ ክልል ውስጥ የስልጣን ቦታ ሼር በጣም ይፈልጋል። ብልጽግና ከኢህአዴግ ጀምሮ የህዝብ ጥያቄ የሚባለው በነገራችን ላይ የባለስልጣኖች የስልጣን ጥያቄ ነው፣ ብሔረሰብን እየወከል። ስለዚህ ጉቦ እየሰጠህ ነው የምትኖረው። ታች ላለው ህዝብ ጤና ጣቢያ ከመስራት መንገድ ከመስራት ይልቅ